ሄሎ ኤቭሪዋን እንደምን አላችሁ? ዛሬም ተመልሰን ተገናኝተናል። ግሬድ 9 ዩኒት 3 እንጀምራለን። በባለፉት ዩኒቶች የተለያዩ ሀሳቦችን አንስተናል። የተለያዩ ሌሰኖች ላይ የተለያዩ ጥያቄዎችን እየሰራን ፕራክቲስ አድርገናል። አይ ሆፕ በጣም ጥሩ እውቀት እንዳገኛችሁ። በዚህኛው ዩኒት የምናወራው ስለ ኮሚኒኬሽን ይሆናል ማለት ነው። ኮሚኒኬሽን ላይ ብዙ ቲፖች ትፈልጋላችሁ ብዬ ተስፋ አድርጋለሁ። እነዛን ቲፖች ደግሞ አዘጋጅቼላችሁ መጥቻለሁ ማለት ነው። እንግዲህ በትምህርት ህይወታችሁ ሊሆን ይችላል፣ ወደፊትም ደግሞ ትምህርት ጨርሳችሁ ወደ ስራ ህይወት ስትገቡ ኮሚኒኬሽን ምን ያህል አስፈላጊ እንደሆነ ከዚህ በፊት ታውቃላችሁ። ለስራም ህይወት ለትምህርትም ህይወት ነሰሰሪ ነገር ከምንላቸው ውስጥ ተግባቦት ወይም ኮሚኒኬሽን ብለን የምንለው በጣም አንደኛው ነው። በተለይም ደግሞ ለቋንቋ ተማሪዎች እንደገናም የእንግሊዝኛ ትምህርት ላይ ወሳኝ ከምንላቸው ነገሮች ውስጥ አንዱ ኮሚኒኬሽን ነው ማለት ነው። ኮሚኒኬሽን ላይ ብዙ የምናነሳቸው ነገሮች አሉ። ስፔሻሊ ሪሌትድ ቱ ላንጉጅ ማለት ነው። ላንጉጅ አጠቃቀማችን ላይ፣ ቴንስ አጠቃቀማችን ላይ፣ ፎርማሊቲ እና ፕሮፌሽናሊቲን በጠበቀ መልኩ እንዴት አይነት ጥሩ ተግባቦትን እና ጥሩ አይነት ኮሚኒኬሽንን መፍጠር እንችላለን የሚለው ሀሳብ ላይ የተለያዩ ርዕሶችን እያነሳን በዚህ ዩኒት እናወራለን ማለት ነው። በኮሚኒኬሽን ዙሪያ መጠየቅ የምትፈልጉት ጥያቄዎች ምናምን ካላችሁ ደግሞ እንደ ሁል ጊዜ ኮሜንት ላይ ታስቀምጡልናላችሁ። በዛ መሰረትም ደግሞ ሌሎች ቪዲዮዎችን አብረን እየሰራን እንሄዳለን ማለት ነው። ሶ ስለ ኮሚኒኬሽን ሀሳቦቻችንን የተለያዩ ሌሰኖቻችንን እንጀምራለን ማለት ነው። ኮሚኒኬሽን ላይ በመጀመሪያ የምናነሳቸው የተለያዩ ርዕሶች አሉ፣ እንግሊዝኛ ቶፒኮች። ከእነሱ ውስጥ አንዱ ኮንዲሽናል ሰንተንስ ነው። ኮንዲሽናል ሰንተንስ የምንለው እንግዲህ በባለፈው እውቀታችሁ ኮንዲሽን ወይም ደግሞ ሲቹዌሽንን የምንገልጽበት የንግግር አይነት ወይም ደግሞ የምንነጋገርበት አንደኛው የቋንቋ ክፍል እንደሆነ አይተን ነበረ። ስለዚህ ኮንዲሽናል ሰንተንስ ለምን ያገለግለናል፣ ምን አይነት ታይፖችስ አሉት የሚለውን ነገር በስፋት እናያለን። በዚህኛው ሌሰን ግን ስፔሲፊክሊ ታይፕ 2 እና ታይፕ 1 ላይ ሞር ፎከስ አድርገን እናያለን ማለት ነው። ስለዚህ ይሄንን ሌሰን ከጨረስን በኋላ ከእናንተ የሚጠበቁ ነገሮች ይኖራሉ። እነዛ ምንድን ናቸው? you have to identify from type 1 and type 2 conditional correctly። ታይፕ 1 እና ታይፕ 2 እያንዳንዳቸውን ለይተን እናያለን። ልዩነታቸውን ደግሞ እናንተ አይደንቲፋይ ማድረግ መጨረሻ ላይ ይጠበቅባቸዋል ማለት ነው። also you have to use appropriate verb tenses in both the if clause and the main clause ማለት ነው። እንግዲህ እንደሚታወቀው ኮንዲሽናል ሰንተንስ ምን አለው? ኢፍ ክሎዝ እና ሜን ክሎዝ አለው። ሶ ኢፍ ክሎዝ ላይ እና ሜን ክሎዝ ላይ ያለውን ቨርብ ቴንስ ለይታችሁ በማወቅ መጠቀም ይኖርባችኋል ማለት ነው። ምክንያቱም የምንማረውን ነገር ሁሉ ወደ ተግባር ማድረግና ፕራክቲስ ማድረግ አስፈላጊ ስለሆነ። ሌላኛውም እንደሚጠበቅባቸው you have to distinguish between real and unreal የሆኑ ሲቹዌሽኖች ማለት ነው። ምንድነው ያለው ኮንዲሽናል ሰንተንስ? it helps us to express conditions and situations ብለናል። ሶ እነዚህን ኮንዲሽን እና ሲቹዌሽኖችን ሪል ሲቹዌሽን አለ፣ አንሪል ሲቹዌሽን አለ። ሶ እነዛን ሲቹዌሽኖች ለይታችሁ ማወቅ ከእናንተ ይጠበቃል ማለት ነው። ስለዚህ ኮንዲሽናል ሰንተንስ ምን ማለት ነው? ኮንዲሽናል ሰንተንስ ምንድን ነው እያልን ነበር? it used to express conditions or situations ብለን ነበረ። ስለዚህ ኮንዲሽናል ሰንተንስ እዚህ ጋር ምን ይላል? they are what? There are sentences that expresses condition or conditional, maybe it might be a cause and it also the result ደግሞ የምንለው ምኑ ነው? ኢፌክቱ ማለት ነው። ያ ኮንዲሽን ምን አይነት ሪዛልት ይዞ መጣ፣ እንደገና ደግሞ ያ ሪዛልት ምንድን ነው ስንል ኢፌክቱ ማለት ነው ሪዛልቱ ላይ ስናወራ። ሶ ይሄንን ነገር ኤክስፕረስ የምናደርግበት ሴንተንስ ሜተድ we call it conditional sentence ማለት ነው። ኮንዲሽናል ሰንተንስ በተለምዶ ምን አለው? ሁለት ፓርቶች አሉት። እነሱ ኢፍ ክሎዝ እና ሜን ክሎዝ ናቸው ማለት ነው። ኢፍ ክሎዝ ላይ ብዙ ጊዜ የሚቀመጠው ኮንዲሽኑ ነው። ሜን ክሎዝ ላይ ደግሞ ምን ይቀመጣል? ሪዛልቱ ማለት ነው። ስለዚህ ኢፍ ክሎዝ ላይ እንደዚህ ቢሆን ብለን ያለውን ሲቹዌሽን እና ኮንዲሽን ምን ማድረግ እንችላለን? ኤክስፕረስ ማድረግ እንችላለን ማለት ነው። ያንን ኤክስፕረስ ካደረግን በኋላ ኢን ዘ ሜን ክሎዝ የምናደርገው ምንድነው? ሪዛልት ነው ኤክስፕረስ የምናደርገው ማለት ነው። ያ ኢፍ ክሎዝ ላይ ሜንሽን ያደረግነው ኮንዲሽን ምን አይነት ኢፌክት እና ሪዛልት አስቀጥሎ አመጣ የሚለውን ሜን ክሎዝ ላይ ሴት እናደርጋለን ማለት ነው። ሶ ኮንዲሽናል ሰንተንስ ለምንለው ኮንዲሽን ወይም ደግሞ ሲቹዌሽኖችን ዩዥሊ በኮዝ ኤንድ ኢፌክት ፎርም የምናስቀምጥበት የሰንተንስ አይነት ነው። ብዙ ጊዜ ሁለት ፓርቶች አሉት። እነሱም ኢፍ ክሎዝ እና ሜን ክሎዝ ናቸው ብለን አይተናል ማለት ነው። ስለዚህ አሁን ቅድም ስናነሳ ነበር የተለያዩ አይነት ታይፖች አሉ ኮንዲሽናል ሰንተንስ። ከነዛ ውስጥ ደግሞ አሁን ላይ ፎከስ አድርገን ታይፕ 1 እና ታይፕ 2 እናያለን ብለን ነበር። ታይፕ 1 ምንድነው? it is a real or possible situation in the present or ደግሞ in the future ማለት ነው። ታይፕ 1 ላይ የምናገኘው ምን አይነት እንትን ነው ማለት ነው? ሪል ነው ወይም ደግሞ አይምሯችን ላይ ስናስበው ይሄ ኢምፖሲብል ነው ማንለው ፖሲብል የሆነ ሪል የሆነ ምንድነው
ሲቹዌሽን ነው ማለት ነው። ሶ ሪል ሲቹዌሽን ነው ይሄ ሪል ሲቹዌሽን ኢፍ ክሎዝ አለው ሜን ክሎዝ አለው ብለናል። ኢፍ ክሎዙ ላይ ቴንሱም እንደሚጠቀመው ሜን ክሎዙ ላይ የሚጠቀመው ቴንስ ምንድነው ብለን ፎርሙን እንይ። እቺኛዋ ጋራ ነው ፎርሙዋን የምናገኛት። ሶ እዚህ ጋር የሚከፈለው አይደለም በዚህ መልኩ ይከፈላል። ኢፍ ክሎዙን በዚህኛው ሳይድ እናገኘዋለን፣ ሜን ክሎዙን ደግሞ በተመሳሳይ በዚህኛው ሳይድ እናገኘዋለን ማለት ነው። ኢፍ ክሎዙ በኢፍ ነው የሚጀምረው። እንደምታዩት ቴንሱ የሚጠቀመው ደግሞ ፕሬዘንት ሲምፕል ቴንስ ነው ማለት ነው። ስለዚህ ፕሬዘንት ሲምፕል ቴንስን ይጠቀማል። ኢፍ ክሎዝ ላይ በኢፍ ይጀምራል። ያ የኢፍ ክሎዛችን ለታይፕ 1 ያለን ፎርሙላ ነው ማለት ነው። what about ሜን ክሎዝ ስንል የሚጠቀመው ዊልን ነው። ከዛ ከዊል ቀጥሎ የሚያመጣው ቨርብ ፎርሙ ደግሞ it is a base form ማለት ነው። ይሄ ለምንድን ነው? ለታይፕ 1 ነው። ታይፕ 1 ላይ መርሳት የሌለባችሁ ነገር we are trying to describe ወይም ደግሞ the condition is it is real or ደግሞ it is possible ነው። በቃ possible የሆነ ሪል ሲቹዌሽኖችን ነው ኤክስፕረስ የምናደርገው ማለት ነው። ኤግዛምፕል እንመልከት። if it rains ይላል። if it rains ይሄኛው ምኑ ነው? if ክሎዛችን አይደለ? if it rains የተጠቀመው ifን ተጠቀመ። ከዛ በኋላ ፕሬዘንት ሲምፕል ቴንስ ነው አለ ያለው ሬንስ ሚለው ፕሬዘንት ሲምፕል ቴንስ ነው። ሜን ክሎዙ ላይ we will stay home አለ። ያው ዊልን ተጠቅሟል። ቨርባችን ስቲል ምንድናት? ቤዝ ቨርብ ናት ማለት ነው። ሶ በዚህ መልኩ ሪል ኤንድ ፖሲብል ሲቹዌሽኖችን ኤክስፕረስ ማድረግ እንችላለን ማለት ነው። ፎከስ ማድረግ ያለብን ነገር ምንድነው? ኢፍ ክሎዛችን ላይ ሲምፕል ቴንስ ወይም ደግሞ ፕሬዘንት ሲምፕል ቴንስ ነው የምንጠቀመው። ሜን ክሎዛችን ላይ ደግሞ ዊል ፕላስ ቤዝ ቨርብ ነው የሚኖረን ማለት ነው። እቺ ፎርሙላችንን አገልግሎቱ ደግሞ አይምሯችን ላይ ሊሆኑ የሚችሉ ይሄ የማይታሰቡ የማይሆኑ ነገሮች ሳይሆኑ ሊፈጠሩ የሚችሉ ሪያሊቲው ላይ ቤዝድ የሆኑ ሲቹዌሽኖች ላይ የምንጠቀምበት ነው ማለት ነው። ታይፕ 2 ላይ ደግሞ ስንሄድ ምንድነው የምናገኘው? ታይፕ 2 it is unreal or ደግሞ ኢማጂነሪ ሲቹዌሽኖችን ኤክስፕረስ ለማድረግ የምንጠቀምበት ታይፕ ነው ማለት ነው። ይሄ ማለት ለአይምሯችን ስናስባቸው እንዴት እንደዚህ ሊሆን ይችላል ብሎ ጥያቄ የሚያስከስቱ ወይም ደግሞ በምናባችን ላይ ያሉ እንጂ ኢን ዘ ሪል ወርልድ የማናገኛቸውን አይነት ሲቹዌሽኖች ኤክስፕረስ የምናደርግበት ነው ማለት ነው። ታይፕ 2 ፎርሙ በተመሳሳይ እዚህ ጋር ኢፍ ክሎዝ እና ሜን ክሎዝ አለው። እዚህ ጋር የምናገኘው የታይፕ 2 ምንድነው? ፎርሙን ነው የምናገኘው። በዚህኛው ሳይድ የምናገኘው እቺኛዋ ምንድናት? ኢፍ ክሎዝ ናት። በዚህ በኩል የምናገኘው ደግሞ ምንድነው? ሜን ክሎዝ ነው ማለት ነው። ኢፍ ክሎዝ ላይ በተመሳሳይ ልክ እንደ ታይፕ ነው በኢፍ ነው የሚጀምረው። ሁሉም ኮንዲሽናል ሴንቴንሶች ሁሉም ታይፕ ላይ ኢፍ ክሎዛቸው በኢፍ ነው የሚጀምረው። ስለዚህ እሱን ፎከስ እናደርጋለን። ቴንሳቸው ግን ምን ይላል ማለት ነው? ይቀያየራል ማለት ነው። ለምሳሌ እዛ ጋር ያለው ቴንስ ምን ነበረ? ፕሬዘንት ሲምፕል ቴንስ ነበር ያለው። እዚህ ጋር ደግሞ የምንጠቀመው ቴንስ ምን ይሆናል ማለት ነው? ፓስት ሲምፕል ቴንስ ይሆናል ማለት ነው። ስለዚህ በዚህ መልኩ የኢፍ ክሎዛችን ፎርሙላ እንሰራለን ማለት ነው። ሁለተኛው ሜን ክሎዝ ላይ የምናገኘው ፎርሙላችን ደግሞ ምንድነው? እዚህ ጋር ዊል ነበር አይደል ያለው። እንደ ታይፕ 2 ደግሞ ውድ ነው የሚሆነው ናት ዊል ማለት ነው። ሲጀመር እዚህ ጋር ምንድነው የተጠቀመው? ኢፍ ክሎዝ ላይ ፓስት ሲምፕል ቴንስ አይደለ? ሶ ፓስት ሲምፕል ቴንስ ከተጠቀመ at the same time for the main clause it uses would ማለት ነው። ከዛ ፎርማችን ቨርብ ፎርማችን ግን ስቲል ምንድነው? ቤዝ ቨርብ ነው ማለት ነው። ኤግዛምፕል እንመልከት። if I had wings I would fly if I had wings I would fly አለ። ፎርሙን ስንመለከት ኢፍ ክሎዝ ላይ it uses had wings ምንድነው የተጠቀመው? had past simple tense አይደለ? ከዛ would አለ። ከዛ fly still ምንድነው? ቤዝ ቨርብ ናት። ሶ በዚህ መልኩ ፎርሙላውን አሟልታል። አገልግሎቱ ጋር ግን ስናይ if I had wings ሰው እንዴት ነው ክንፍ ቢኖረኝ ብሎ ሊያስብ የሚችለው? ክንፍ ቢኖረኝ በሀሳብ ደረጃ ወይም በኢማጂን ደረጃ የሚቻል ወይም የሚሆን ነገር ነው። ብዙ ሰዎች ይችላሉ እንደዚህ ቢሆን ኖሮ የሚል አይነት አስተሳሰብ ይሆናል አይደለ? ግን ደግሞ ኦን ደ ሪያሊቲ ስናመጣው ሰው ልጅ ክንፍ ሊኖረው አይችልም አይደለ? ሶ ያንን እንደዛ አይነት እንትኖች ሲቹዌሽኖች የምንላቸዋለን አንሪል ኦር ደግሞ ኢማጂነሪ የሆኑ ሲቹዌሽኖች እንላቸዋለን። ለዚህ ደግሞ እንጠቀማለን ታይፕ 2 ኮንዲሽናል ሴንቴንስ እንጠቀማለን ማለት ነው። ሶ ፎከስ ማድረግ ያለብን ታይፕ 1 እና ታይፕ 2 ላይ ምንድነው? ታይፕ 1 የሚያገለግለን ሪል ኦር ፖሲብል ሲቹዌሽኖች ላይ ነው። ታይፕ 2 ደግሞ የሚያገለግለን ፎር አንሪል ኤንድ ኢማጂነሪ ሲቹዌሽኖች ላይ ነው የሚያገለግለን ማለት ነው። ልዩነታቸው ይሄ ነው። እንደገና ሌላ ቲፕ የምሰጣችሁ ነገር ምንድነው? you have to use where for all subjects in type 2 if I were rich እያለን ማለት ነው። whereን ለታይፕ 2 ለሁሉም አይነት ሳብጀክቶች መጠቀም እንችላለን።
ሳብጀክቱ ዋትኤቨር አይ ይሁን ዩ ይሁን ብቻ በዚህ መልኩ እንደዚህ አይነት ሳብጀክቶች ቢሆኑ ለሁሉም ዌርን መጠቀም እንችላለን። ለማን ለታይፕ ቱ ማለት ነው። ለታይፕ ቱ ዊ ካን ዩዝ ዌርን ማለት ነው። በቀጣይ ቪዲዮ እናወራለን ማለት ነው። ለዛሬ አመሰግናለሁ።